ወልድኪ ነፍሳተ ሶባራየኪ በእሳተ ኩነኔ ዘሃሙ ማርያም ትብሊ በንቲ አዎሙ ኦርቶዶክሳዊ ሆናችሁ ከክርስቶስ ጋር ተቃራኒ ከሆኑት ጋር በሃይማኖት ጉዳይ እንዴት ለመተባበር ወደዳችሁ? ከሁሉ ጋር በሰላም ኑሮ የሚለው መጽሐፍ ቅዱስ እኮ በሃይማኖት አይደለም። አንዳንዴ ለመታወቅና በሰዎች ዘንድ ትኩረት ለመሳብ ብላችሁ እግዚአብሔርን እያስቀየማችሁ እንደሆነ ታውቃላችሁ። እስቲ እናንተ ለሙስሊም ቤተሰቦቻችን በተለያየ ወቅት አብራችሁ የምታደርጉት ሃይማኖት ነክ ነገር እነርሱ ከናንተ ጋር ሲያደርጉ መች አየን? አንዲት ሙስሊም እህት ሂጃባን አውልቃ ነጠላ ስትለብስ መች አያችሁ? እነርሱ ላመኑበት ሃይማኖት እስከ መጨረሻው ታማኝነታቸውን እያሳዩ ነው። እናንተ ግን በዋጋ እንደተገዝታችሁ ረስታችሁ ከማይመስላችሁ ጋራ በሃይማኖት ጉዳይ አትተባበሩ የሚለውን ወደ ኋላ ዞራችሁ ጥላችሁታል። ኦርቶዶክሳውያን ውበታችን ማህተባችን ነው። በደም በዋጋ እንደተገዛችሁ በመስቀል ላይ የተከፈለልንን ያን ሁሉ መከራ ያንን ሁሉ ዋጋ ባንዘነጋው መልካም ነው ብዬ አስባለሁ። እህቶቻችን ይህ ነገር እያደረጋችሁት ያለው ነገር ካለማወቅ ከሆነ ከእንደዚህ አይነት ድርጊት ተቆጠቡ። እያወቃችሁ ከሆነ ግን የሰማይ አምላክ መድኃኔዓለም ኢየሱስ ክርስቶስ እኛ ሰዎች በዚህ ልክ ካዘንን እሱ ምን ያህል እንደሚያዝንባችሁ ብትገምቱና ይህን ነገር ብታስቡት መልካም ነው ብዬ አስባለሁ። አመሰግናለሁ። ሰላምና ጤናን አብዝቼ የተመኘው የኖር ተከታታዮች ዛሬም በአዳዲስ ቪዲዮዎች ተከስተናል። እንግዲህ እንደሰማችሁት ነው በዚህ በሂጃብና የኦርቶዶክሳውያን እህቶቻችን እንግዲህ መጠንቀቅ አለባችሁ። እንደዚህ አይነት ነገሮች ትክክል እንዳልሆኑ መመልከት ይገባችኋል ማለት ነው። ሌላው መነጋገሪያ የሆነው ቅዱስ ሚካኤል ጋር ከገናናው ከታላቁ ለብዙዎቻችን በምልጃው ፈጥኖ የሚደርስልን መልአክ ሩሩ መልአክ ቅዱስ ሚካኤል ላይ እንግዲህ ያልተገባ ነገር ሲናገር የተመለከትነውን አንድ ቪዲዮ ነው የምንመለከተው። ወንድማችን ኢዮባ እንደዚህ ሲልም ምላሽን ወይም ደግሞ ቪዲዮ ላይ ሪያክት አድርጎበታል። ይለይብኛል፣ ሚካኤል ይለይብኛል። ከማን ተለይቶብን? ከእግዚአብሔር ተለይቶብን ነው? ከኢየሱስ ተለይቶብን ነው ወይ? በለጠብህ ከኢየሱስ? ከማን ጋር አነጻጽረ ነው ይለይብኛል የምትል? ኢየሱስ ክርስቶስ ብቻውን የሚለይና የሚወደድ መጽሐፍ ቅዱስ እንደሚናገረው ለገዛ ራሳቸው መጽሐፍትን እንደሚያጣምሙ እንዲሁ ደግሞ የሰዎችን ሐሳብ መናፍቃን ምን ያደርጋሉ? ለገዛ ራሳቸው አጣመው የራሳቸውን የሐሰት ከልት የሆነ ትምህርት ይገነቡበታል። ይሄ ፕሮቴስታንታዊ ልማድ ነው። በጣም ብዙ ጊዜ የተለመደና የሚታወቅ ማለት ነው። ዛሬም ይህ ወንድማችን እንዲህ ሲያደርግ እንመለከታለን። አስቀድሞ ይህ ወንድም የራሱን ቸርች የገነባ ወይም የራሱን ቸርች የከፈተ ባለሱቅ ነው። እንደ ሱቅ ስለሚከፍቱት ማለት ነው። ይሄ በመጽሐፍ ቅዱስ በአባቶች ትምህርት የሌለ ማንም እየተነሳ ከአብሮት ከሚሰራው ሰው ጋር ስለተጣላ የራሱን ቸርች እየከፈተ ይሄዳል ማለት አይደለም። እንደዚህ አይነት ትምህርትም የለም። ይሄ የቢዝነስ መንገድ ነው ማለት ነው። ይሄ ሰው ነው ሚካኤል ይለይብኛል ስትሉ ከእግዚአብሔር ይለያል እያላችሁ ነው የሚል ስትሮማን ፋላሲ የሚመስል ነገር የሰራው ማለት ነው። ከዛ ለዚህ ምላሽ ይሰጣል። የሚገርመው ነገር ምን ያህል የሚናገረው ነገር እንዳልተረዳው የሚያሳየው ራሱ ንጽጽር ሰራ። አይ የሚለየው ኢየሱስ ነው አለ። እሺ ይለይብኛል ሚካኤል ስል ከእግዚአብሔር ይለያል እያልኩ ከሆነ እኔ ሳልል ግን እሱ ከመሰለው ኢየሱስ ይለያል ብዬ ስል ከአብና ከመንፈስ ቅዱስ እየለየሁት ነው ማለት ነው። አይለዩም አላለም እሱም እዛ ቪዲዮ ላይ እዚህ የሰማችሁት ቪዲዮ ላይ ማለት ነው። ስለዚህ ኢየሱስ ይለይብኛል ስል ወይም ኢየሱስ ይለይብኛል ስል ከአብ እየለየው ከአብ ይበልጣል እያልኩ በስላሴ አካላት መካከል መበላለጥን እያስተማርኩ ነው ማለት ነው አይደለም። ካልክ አንተ ያልተባለውን ለምን ብለህ እዛ ላይ የራስን ትምህርት ትገነባለህ? የተከበርክ ወንድማችንና ከዚህ አለማወቅ ብትወጣ ጥሩ ነው። የተሐድሶ ትልቁ መገለጫቸው ሰው ያላለውን ያላስመስሎ ለዛ ምላሽ በመስጠት ከንቱ የሆነ ትምህርታቸውን መገንባት ከእግዚአብሔር መንግስት ሰዎችን ለመለየት መፍጨርጨር ነው። ይሄ ደግሞ አጋንንታዊ አሰራር ነው። ከዛ ወጡ።
ይለይብኛል ሚካኤል ይለይብኛል። ከማን ተለይቶብን? ከእግዚአብሔር ተለይቶብን ነው? ከኢየሱስ ተለይቶብን ነው ወይ? በለጠብህ ከኢየሱስ? ከማን ጋር አነጻጽረ ነው ይለይብኛል የምትል? ኢየሱስ ክርስቶስ ብቻውን የሚለይና የሚወደድ። ኦርቶዶክሳዊ ከሆናችሁ ኮሜንት ላይ ይለይብኛል ሚካኤል ብላችሁ ሳጽፉ እንዳታልፉት። ከዛ ውጭ እንግዲህ ራስህ ኮምፔር አድርገህ ከአምላክ ጋር አነጻጸርክ፣ ከዛ በኋላ ራስህ መልስ ሰጠህ። እኛ እንግዲህ ለመላእክት፣ ለቅዱሳን፣ ለሰማዕታት መዝሙር እንዘምራለን፣ የምስጋና ዝማሬ እናቀርባለን። ስለዚህ አንተ ግን ከክርስቶስ ጋር ራስህ በመዝሙር ውስጥ የሌለ ነገር አምጥተህ ኮምፔር አድርገህ ራስህ መልስ ሰጠህ። ልክ እኛ ትክክል እንዳሉ እንደምድመህ ሄድክ። በጣም ነው እኮ የሚያሳዝነው። መላእክት እንግዲህ ጠባቂዎቻችን ናቸው፣ ይታወቃሉ። ዘንዶ እንግዲህ አሁንም ያው አፉን ይከፍታል። እንደውም ራዕይ መጽሐፍ ላይ ምዕራፍ 12 ላይ አንድ ታሪክ አለ። ሚካኤልና መላእክቱ ከዘንዶ ጋር እንደተዋጉና ዘንዶ ግን መላእክቱን እንዳልቻላቸው ይናገራል ያ ክፍል። እንግዲህ ዘንዶ ዛሬም እንግዲህ መላእክቱን እየተዋጋ እንደሆነ ነው የተሰማኝ። ስለዚህ ራስ ጠይቀህ ራስ መልሰሃልና እንግዲህ እንደ ሀሳብ ይሁንልን። እኛ ግን ይለይብኛል ሚካኤል ይለይብኛል እያል ዛሬም ነገም ከነገ ወዲያ እንዘምራለን። ካስጨነቀ ምንም ልናደርግ አንችልም። እዚሁ ላይ አንድ የሚያስገርማችሁን ነገር እስኪ ላስመልክታችሁ። ይህ ምንድን ነው? ከቅዱስ ቁርባን ጋር በተያያዘ ቤተክርስቲያናችን ለቅዱስ ቁርባን ምን ያክል ጥንቃቄ እንደምታደርግ ትልቅ ሚስጥር እንደመሆኑ መጠን እንግዲህ በምን አይነት ሚስጥራዊ በሆነ መንገድ እንደምትፈጽመው ይታወቃል። ቅዱስ ስጋውና ክቡር ደሙን አሁን ላይ ደግሞ የፕሮቴስታንት ጴንጤዎች እንደምትመለከቱት እንግዲህ ቁርባን ይሁን ምን ይሁን ባልታወቀ መልኩ እጅጉን አስደንጋጭና የሚያሳዝን ልምምዶችን እያከናወኑ እየተመለከትን ነውና እጅጉን የሚያሳዝን ነው። ምንድን ነው ትርጉሙ? ምን ለማድረግ ነው ያሰቡት? ምንድን ነው ዓላማው? ሚስጥር አለው ወይ? እንደዚህ አይነት ነገር ሲያደርጉ ትርጉም አለው ወይንስ ከማናንሼ ነው የሚለው ነገር በርካቶችን እያነጋገረ ይገኛል። በዚህ ጉዳይ ላይ ብዙ ነገር አለ። አንድ ነገር ነው ብለው እሱ የት ኬተሪንግን ያሰራችሁት? ምን ብላችሁ ጸልያችሁ ወደ ደምና ወደ ስጋ ቀየራችሁት? በጣም እኮ ነው የሚገርመው። አማናዊ አይደለም ወይም እውነተኛ አይደለም የክርስቶስ ስጋና ደም መታሰቢያ እንጂ ቢኖርም ባይኖርም አስፈላጊ አይደለም ብላችሁ የምታምኑ ሰዎች ዛሬ ላይ እንደዚህ እንደ ተራ ነገር የክርስቶስ ስጋና ደም ተራ እንደሆነ ሰዎች እንዲያስቡ እያደረጋችሁ እንደሆነ ወቁ። የእውነት ነው ብላችሁ ማንም ሰው ተራ ነገር እንደሆነ፣ ምክንያቱም የክርስቶስ ስጋና ደም ነው እያለ ነው። ስጋውና ደሙ ነው እያለ ነው። ማንም ተራ የሆነ ሰው ጠፍጥፎ በጥብጦ የሚሰራው አይደለም። ይሄ እውነተኛ ስጋውና ደሙ ስለሆነ መቀለጃ አይደለም። በጣም ያሳዝናል። ያው ግን እኔ የቆጠርኩት የሆነ ጠግባችሁ የሆነ ዲዘርት ነገር እየበላችሁ እንደሆነ የተሰማኝ ኬተሪንጉን የጠየኳችሁ ለዛ ነው። ይሄ ግን በጣም ነው የሚያሳዝነው። ፕሮቴስታንቶች መጠጥ አይጠጡም የምትሉን ሰዎች በሰላም ነው። ለዛውም በአዳራሾቻችሁ ውስጥ ተኪላ ሻት ታደርጋላችሁ። ይህንን ታውቃላችሁ? ኦርቶዶክሳውያን በአዳራሾቻቸው ውስጥ ተኪላ ሻት ያደርጋሉ። ከስር በምትመለከቱት መልኩ በጌታችን ስጋና ደም ላይ በመቀለድ የመጠጥ አምሮታቸውን እየተወጡ ነው እንጂ የጌታችን ስጋና ደምን ፈጽሞ አይወክልም። መጀመሪያ የሚያነሷት ያቺ የምትቀባው መሰለኝ፣ ቀጥሎ ተኪላቸውን ሻት እያደረጉ ነው። በዚህ መንገድ በጌታ ላይ እየተዘባበቱ የመጠጥ አምሮታቸውን እየተወጡ ነው። ሰካራም ናችሁ። በነገራችን ላይ ፓስተር ቸሬ የኦርቶዶክስ እምነት ተከታይ እንዳልሆነ ይታወቃል። የፕሮቴስታንት መምህር ነው። ነገር ግን ከሃይማኖታዊ ጉዳዮች ወይም ደግሞ ትክክለኛ ያልሆነውን ሃይማኖት እኛ ኦርቶዶክሳውያን ትክክል አይደለም ብለን የምንቀበለውን እንግዲህ አስተምሮ
ያስተምራል፣ ምንም ጥያቄ የለውም። ነገር ግን ማህበራዊ ጉዳዮችን የሚነካበት መንገድ የራሳቸውን ሰዎች ወይም ደግሞ እንደዚህ ፓስተር ተብሎ የተሰየሙትን ትክክለኛ ያልሆነ ነገር የሚያደርጉ ሰዎችን እንዴት አድርጎ መስመር እንደሚያስይዛቸው ትክክል እንዳልሆኑ እንዴት አድርጎ እንደሚነግራቸው ማህበራዊ ጉዳዮችንም በማንሳት እንዲታረሙ የሚያስተምርበት መንገድ የብዙዎችን ቀልብ ይስባል። አሁን ላይ እንግዲህ ከተነሱት ጉዳዮች ጋር በተያያዘ በተለይም ደግሞ እንደዚህ ከፓስተሮች ጋር ከዩ ጩፋ ጋር አሁን እየሰማናቸው ካሉ ትክክለኛ ካልሆኑ ነገሮች ጋር በተያያዘ ይህንን ቪዲዮ ለማስመልከት ወደናል። ተመልከቱት ቪዲዮን፣ ምክንያቱም በስነ ስርዓት የሚነካ ነው። ምን ያክል እንዳስቸገሩ አይደለም ለኛ ለሌሎች ይቅርና ለራሳቸውም ለመምህራኖቹ እንዴት እንዳስቸገሩ የሚያሳይ ተግሳጽን ነው የሰጠበት። እንግዲህ ማድረስ ይገባል፣ ቪዲዮውን ማስመልከት ይገባል፣ እንዲማሩበት እንዲስተካከሉበት ማለት ነው። ምክንያቱም ከራሳቸው መምህር ነው ወይም ደግሞ ከራሳቸው አስተማሪ ከራሳቸው ፓስተር ነው ይሄ ነገር የመጣውና መመልከት ይገባቸዋል። ተመልክተውም ደግሞ በህይወታቸው ውስጥ ለውጥን ማምጣት ይገባቸው። እኔ አሁን እንደ ጴንጤ የሚያሳዝነኝ ፍጥሩ የለ። አሁን እኔ ከጠላቶች ከዚህ ከማያምኑት ሰዎች በላይ በጣም ያስቸገሩኝ ጴንጤዎች ናቸው። ምንም አይነት ማህበራዊ ግንዛቤ የላቸው። እንዴት ከሰው ጋር መኖር እንዳለባቸው እንኳን አያውቁ። አንዳንድ ኮሜንቶች ስገባ ክርስቲያኖች ናቸው። ምን እናርጋችሁ? ቆይ እንዴት ነው እናንተን በምንድን ነው የምናስተካክላችሁ? አሁን የማወራው ነገር ለቤት አይጠቅምም። ይሄ የማወራው ነገር ለትዳር አይጠቅምም። ይሄ የማወራው ነገር ለቤተ ክርስቲያን አይጠቅምም። ይሄ የማወራው ነገር እግዚአብሔርን አያስከብርም። ይሄ የማወራው ነገር ነቀፌታችንን አያስወግድም ወይ? የተበላሸው ግንኙነታችንን አያሳምረውም ወይ? ማህበራዊ ግንኙነታችሁን በጥንቃቄ ያዙት፣ እወቁት። ምንድነው ማህበራዊ ግንኙነት? ከሰዎች ጋር ቢቻላችሁስ በእናንተ በኩል ቢቻላችሁ ከሰው ሁሉ ጋር በምን ኑሩ? ምንድነው እየሄዳችሁ የምትመነጭፉት ሰው? ለምንድነው ነገር የምትፈልጉት? ይሄንን ስል ልወደድ ብለህ ነው ይሉኛል። ይሄንን ብዬ ልወደድ ከሆነ አውደዱኝ። እኔ ሰው እንዲጠላኝ አልፈልግም። እኔ ቀሽም ፋራ መሰልኳችሁ እንዴ ሰው እንዲጠላኝ የምሰራው? ለብሮ ሰው ይጠላኝ? እኔ በሰላም በጉሊት አቋርጬ እኮ መሄድ እፈልጋለሁ። ሰው ከወረፋችሁት በሰላም መኖር አትችሉ። ሰው ስራ ሲጠፋበት ነው ይሁላችሁ። ስራ ሲጠፋባችሁ ነው ነገር የምትፈልጉት። አይድል ስትሆኑ ነው ነገር የምትፈልጉት። ማህበራዊ ግንኙነታችሁን ጥንቅቅ በሉና ወቁት፣ ያዙት። የጠለቀ ግንዛቤ ያዙ። መጽሐፍ ቅዱስ ለማህበራዊ ግንኙነት ከመንግስት ጋር ቢሆን ከነገስታት ጋር ከመኳንንት ጋር ከማያምኑ ጋር ከሚያምኑ ጋር ከወንድሞች ጋር ከአባቶች ጋር ከእናቶች ጋር ከእህቶች ጋር እንዴት መኖር እንዳለብን መጽሐፍ ቅዱስ ይነግረናል። አባቶችን እንደ አባቶች ያያቸው ይላል። እናቶች እንደ እህት ቆነጃጅትን እንደ እህቶች፣ ወንዶችን እንደ ወንድሞች አይልም። ማህበራዊ ግንኙነትን ስታስተካክል ለዚህ ሴቶችን ሁሉ ሚስቶች አድርጋ አታስብ። ወንዶች ሁሉ ባሎችሽ አይሆኑ። አንድ ባል ነው የሚኖራችሁ፣ አንድ ሚስት ነው የሚኖራችሁ። ሌላ ቆነጃጅት እህቶች ነው የሚሆኑት፣ ሌላ ወንድሞች ነው የሚኖሩት። ትልልቆች አባቶቻችን ብዙ አባቶች እንዲኖሩን ብዙ እናቶች እንዲኖሩ ነው ይፈልጋል። ከነገስታት ጋር ያለን ጤነኛ ግንኙነት ነው የሚሆነው። እንደ እግዚአብሔር ሰው ስንኖር ነው የምንከበረው። ማህበራዊ ግንኙነታችንን እንጠብቅ። ከጎረቤቶቻችሁ ጋር እንዴት ነው የምትኖሩት? ከማያምኑ የሥራ ባልደረቦቻችሁ ጋር እንዴት? ቆይ ምንድን ያሰባችሁት? እንዲህ ቆይ ዓለምን በሙሉ እንዲህ ድፍቅ አድርገን ጠምቀን ዘማሪና ጴንጤ ማድረግ ነው እንዲህ ያሰባችሁት? የለም፣ ሰው የሚባል ነገር ፈቃድ አለው። ሁሉም አይደለም ተጠራርጎ ወደ እግዚአብሔር መንግስት የሚመጣው። እግዚአብሔር የመረጣቸው የወደዳቸው የፈለጋቸው አይናቸውን የከፈተ ብርሃን ያገኛቸው ሰዎች ናቸው የሚድኑት። እኛ የጨቀጨቅናቸው የሰደብናቸው አይደለም የሚድኑት። እንቅፋት አትሁኑ። የሰዎች መጥፋት ምክንያት አትሁኑ። ማህበራዊ ግንኙነታችሁ ምንድነው ይመስል? ምንድነው የሚገባችሁ ስለ ማህበራዊ ኑሮ? የምታስቡት ኑሮ ምንድነው? ኑሮ ማለት ምንድነው? ተሰብስበን ጴንጤ የሆነ ካታጎሪስ ገብተን እኛ ሳምሮብናል እያለን ሌሎቹ እንደ ጠላት እያየን ነው ምን ኖረው? እንደሱ ነው ኑሮ የሚለን መጽሐፍ። እዚህ ላይ በጣም ሰፊ ነገር ማውራት አለብን፣ ማወቅ አለብን። ሁላችሁም ይሄን መጽሐፍ ቆፍሩት። ስለ ማህበራዊ ኑሮዬ ምንድነው የምትነግረኝ በሉት።
አንብቡ መጽሐፍ ቅዱስ መጣ። ግን እዩ ጩፋ አንደኛ በትዕቢት በእብሪት ነው የወጣው። ሁለተኛ ስሙ ሳይጠራ አቤት ብሎ ነው የመጣው። አሁን ለምሳሌ ዛሬ ሌባው እያልኩ ሳወራ እኔን ነው ያለው ብሎ አንድ ሰው መግለጫ ቢሰጥ ሌባ ነኝ እያለ አይደል? ዘይት ቸርቻሪ ተብሎ ሲወራ በጣም ብዙ እኮ ዘይት እየቸረቸሩ እኮ ነው። እዩ ጩፋ እኔ ነኝ ዘይት ቸርቻሪ ብሎ እንዴት ትናገሩኛላችሁ? አንድ አገልጋይ ብለህ እንዴት ትናገረኛለህ? ለራሱ እንደ ሺህ አገልጋይ ነው መሰለኝ የሚቆጥረው። ስሙ ባልተጠራበት ነው እንግዲህ መግለጫ ሲሰጥ ብሎ የመጣ። ስለዚህ ማኖ ነክቷል። ዝም ቢል ኖሮ እንደው ጥበብን እግዚአብሔር ነው ከአይምሮ የሰወረበት። ዝም ቢል ኖሮ መልስ ባይሰጥ ኖሮ ካውንስሉ ዝም ብሎ መግለጫ ቢሰጥ፣ እዩ ጩፋ ግን ወጥቶ እግዚአብሔር መልካም ነው ወንጌል ስለሰራው እየተገፋው ነው ምናምን ብሎ ቢያቀላልጥ ኖሮ ባይናገራቸው በትዕቢትና በእብሪት በጣም ከዚህ በላይ ብዙ ሰዎች ይደግፉት ነበረ። ገና አንዳንድ ጊዜ እግዚአብሔር ማስተዋልክን ይወስዳል ሊገልጥቅ ሲፈልግ፣ ማንነትክ እንዲገለጥ ሲፈለግ። አውራጣት ካልተረገጠ ክርስትና እኮ አይታወቅ። በቃ አውራጣቱ ተረገጠ፣ ጥፍሩን አወጣ። ጳውሎስ ቪቪአይፒ ነው ሁላ አለ። ጳውሎስ ታጅቧል አለ። የታሰረ ሰውዬ ታጅቧል ይላል። ህይወቱን እንዳያጠፉት ነፍሱን እንዳይነጥቁት የታጀበ ሰውዬ እንትን ይላል። ለማንኛውም አሁን ቀጥሎ እናያለን እስቲ። በአሜሪካ ሰምተነው የነበረው የፕሮቴስታንቶች ቸርች ሽያጭ እንግዲህ እዚህም ኢትዮጵያ ውስጥ ሊደገም ነው። በማስረጃ ነው የምናወራው። ለምን እንደሚሸጥ እናሰማችሁ፣ አዳምጡት። በካውንስሉ አባላት በሙሉ ዘይት የምትነግዱ፣ ውሃ የምትነግዱ፣ ፎቶአችሁን ለጥፋችሁ የሚፈውስ ዘይት እያላችሁ ህዝብ የምታታልሉ በሙሉ አቁሙ። ከዚህ በኋላ የምክር ጊዜ የለም። ከዚህ በኋላ የሚኖረው እርምጃ ነው። እንግዲህ እንደሰማችሁት ነው። ንግድ አቁሙ ተብሏል። ጨው እንዳሸጡ፣ ውሃ እንዳሸጡ፣ ዘይት እንዳሸጡ ተብሏል። ይህ ማለት አስቤዛ ቦታ ስለሚሸጥ እናንተ አጭበርባሪ ነቢያት ናችሁ፣ ካውንስሉ ደግሞ በእናንተ ላይ እርምጃ ይወስዳል ተብሏል። ንግዳቸው ከተቋረጠባቸው፣ የገቢ ማግኛ መንገዳቸው ዘይት፣ ጨው ከተቋረጠ ደግሞ ቸርቻቸውን ወይም ደግሞ የፕሮቴስታንት ቸርቾች እየተዘጉ ለሽያጭ ይቀርባሉ ማለት ነው፣ ልክ አሜሪካ ውስጥ እንዳየ ነው። ስለዚህ እኛ ደግሞ የምንፈልገው ከስራችሁ እንድትመጡ አይደለም፣ አምናችሁ እውነተኛውን ክርስቶስን ተቀብላችሁ ተጠምቃችሁ ኦርቶዶክስ እንድትሆኑ ነው የምንፈልገው። ነቢያቶቻችሁ ወይም አጭበርባሪ ነቢያቶቻችሁ ሳይከስሩ በፊት እናንተ ወደ ትክክለኛው ቤተክርስቲያን ተመለሱ። እነዚህ ነጋዴዎች ናቸው ተብላችኋል። ከኛ አይደለም ከካውንስላችሁ። ከብሩስ ፋሚላን ያለም አሁን ደስ ብሎኛል በእውነት ይለኛል ስለ ነበረው እንደዚህ ነው። በቃ ሳያውቁ የሚሄዱት አውቀው አንብበው ተረርተው ኦርቶዶክስ ሃይማኖት ማለት ምን ያህል ኢየሱስን እየሰበከች ምን ያህል በእርጋታ አምላኳን እንደምታመሰግን ተረርተው ሲመጡ እዛ ቤት ያለውን ጩኸት እንደዚህ ያስተጋባሉ። አብዛኛውን መናፍቃን ምዕመናን ወደ ኦርቶዶክስ ሲመጣ እዛ ቤት የነበረው ጩኸት ስቅጥጥ ይላቸዋል። ምክንያቱም እዚህ ጋር በእርጋታ ነው የሚመለከው። እዚህ ጋር ሰላም በህግ ነው፣ ህግ አለ፣ እርጋታ አለ። ዝም ብሎ መዝለል መፈንጠዝ አይደለም። እዚህ አንድ ቀን እንኳን በተረጋጋ መንፈስ ኢየሱስን ሳይመለክ ሁሌ በጩኸት እንዲህ ተደርጎልሻል፣ እባቡ ተቀጠቀጠ፣ ድግምቱ ምናምን በሚል ተልካሻ ትንቢት በዛ ምክንያት ኢየሱስን አንድ ቀን ሳይሰበኩ በጩኸትና በግርግር ሲወጡ ሲገቡ እድሜያቸውን ፈጅተዋል። አሁንም የኦርቶዶክስ ጋር መጣው በእርጋታ ኢየሱስ የሚወዱትን ኢየሱስ የሚያከብሩትን ኢየሱስን ሲያመልኩ እንዴ እዛ ቤት ለካ አብደን ነበረ።